እኛ ፍንፍኔ የኛ ነው። ስለዚህ በአስተዳደር በኩል በኦሮሚያ ስር መሆን አለባት የሚል ነው እኛ ግምታችን። ምንድነው አሁን ያልተመለሰው የኦሮሞ ጥያቄ? ስለዚህ ፍንፍኔ የኦሮሞ አይደለም ብሎ የሚሟገቱ ሰዎች በዚህ ሀገር ሰላም ለማምጣት ሳይሆን ሪሊ የበለጠ የኦሮሞ ልብ የሚነኩ ናቸው። ፍንፍኔ የምትባለው የኦሮሚያ ነች ተብሎ የሚሆን ነገር ይመስሎታል እዚህ ላይ የምትቀመጥ? እስቲ እንግዲህ እንቆይና እናያለና። ፉከራ ነው መሰለኝ። በኦፌኮ ቤት በጣም የሚዘወተረው ጉዳይ የሽግግር መንግስት የሚባለው ነው። አንተ የመረጥከው አካል ነው ያንተን ጉዳይ ቀበሌ ላይ እየፈጸመ ያለው አንተ መርጠህ ያስቀመጥከው ነው። ሌላውን ለማሞኘት ነው በዚህ በምርጫ በምናምን እያሳበባችሁ ስትከሱ የምትሉት። የምርጫ ምንነት እንድትነግረኝ የፈለግኩት ለዚህ ነው። ያንተ ይሄ ሌላ የተለየ ቁርሾ ይኖር እንደሆነ አላውቅም። ስንት ሰው እስኪያልቅ ነው ዘረኝነት የምንለው? ኃይለ ሥላሴ ራሳቸው ኦሮሞ ናቸው፣ የኢትዮጵያ ንጉሠ ነገሥት ናቸው። እና ስለዚህ መርጠን ስናለቅስ መርጣቸው አለቀሳቸው የምትሉት ታዲያ ተገቢ ነው? ኦሮሚያ ውስጥ በድሮን የሚከናወን ጦርነት አለ? አልሰማህም? አልሰማሁም። እንደዚህ አይነቱን ነገር ስለማትሰሙ ነው የችግሩ። ኦሮሚያ ውስጥ ያለው በትክክል ስለማትሰሙ ነው፣ መስማትም ስለማትፈልጉ ሊሆን ይችላል። ምንድነው የኦፌኮ አቋም አዲስ አበባ ላይ? ባለፈውም በአዲስ አበባ ጉዳይ ላይ የኦሮሚያ ከተማ እንድትሆን እንሰራለን የሚል የጋራ ስምምነት ከአንዳቸው ጋር ስታደርጉ ስምምነቱ የት እንደደረሰ እንኳን አሁን ባላውቅም ምናልባት አያይዘው እሱንም እንዲመልሱልኝና ምንድነው አቋማቸው? አዲስ አበባ ምንድነች? በህገ መንግስቱ ላይ አንቀጽ 49 ነው መሰለኝ፣ እዛ ላይ ትልቅ ስህተት ተሰርተዋል። ይሄ የፍንፍኔን በሚመለከት እንግዲህ በፌደራላዊ ስርዓት በምትተዳደር ሀገር አንድን አካባቢ ቆንጽሎ አውጥቶ ለብቻው ማስቀመጥ አልነበረም። ይህንን ፌደራሉ ስር ነው ያስገቡት የዛን ጊዜ ፍንፍኔ። እዛ ላይ ስህተት አለ ነው። አሁን በእኛ እምነት ፍንፍኔ የኦሮሚያ ኢምብርት ናት። ጂኦግራፊካሊም በመልክዓ ምድሩም በታሪክም በማንኛውም የኦሮሞ ኢምብርት ነው። ስለዚህ ፍንፍኔ የኦሮሞ አካል ነው። ሌላ አካል እንትን የሚያደርግ ነገር አይደለም። ፍንፍኔ ሆልዶን ፍንፍኔ ጥቅም በሚለው ፍንፍኔ እሱም ስህተት ነው። ፍንፍኔ እንደ ማንኛውም የኦሮሚያ ከተማ እንደ አዳማ፣ እንደ ጅማ፣ እንደ ነቀምት፣ እንደ ባህር ዳር አማራ እንደሆነ መቀሌ እንደ ትግሬ እንደሆነ ይሄም የኦሮሚያ ዋና ከተማ ናት ፍንፍኔ። የዲፕሎማቶች የታላላቅ ድርጅቶች እዚህ ቢኖሩም እኛ ፍንፍኔ የኛ ነው። ስለዚህ በአስተዳደር በኩል በኦሮሚያ ስር መሆን አለባት የሚል ነው እኛ ግምታችን። ምን ያደርግላችኋል? በአስተዳደር ለምሳሌ ኦሮሚያ የሚያስተዳድረው የናዝሬት ወይ ለሌሎቹ ምን ሊያደርግ ነው የሚጮህ? ለምን መልሱልኝ። አሁን እናንተ የምትፈልጉት ፍትህ፣ እኩልነት፣ ዴሞክራሲያዊነት ከሆነ ቀደም ሲልም ለህዝብ ነው የምንሰራው ለጠቅላላ ህዝቡ ጥቅም ነው። ከኢትዮጵያ አኳያ አጀንዳ የላችሁም ተብሎ የሚነሳውም ለዚህ ነው። ለምሳሌ የጅማ ሰው የዚህ ምንድነው የአዳማ ሰው የአሰላ ሰው እዚያ ባለው አስተዳደር እርካታ አላገኘም፣ አስተዳደሩ በህዝብ አልተመረጠም እያላችሁ የምታስቡ አካላት እዚህ ያለው የአዲስ አበባ ከተማ አስተዳደር ህዝብ ወይም የፊንፊኔ ህዝብ ጥሩ አገልግሎት እንዲያገኝ መሻትን ነው ወይስ የኛ ነች ይቀርማል? ምንድነው እዛም ጥሩ እኛ አስተዳደሩ ፍንፍኔ በኦሮሚያ ክልል ስር ትሆናለች በሚል ፍትሃዊ ያልሆነ አስተዳደር ወይም ዲሞክራሲያዊ ያልሆነ አዳምጠኝ። መጀመሪያ አዳምጠኝ። መጀመሪያ ፍንፍኔ ኢትዮጵያ ማነው ኦሮሚያ ስር ትሁን በምንልበት ጊዜ የህዝብን መብት እንደፈጥጣለን ማለት አይደለም። ኦሮሚያ ውስጥ ያሉ ሌሎች ብሔር ብሔረሰቦች በኦሮሚያ ውስጥ ባለመሆኑ አዲስ አበባ ምን አጣች? በዛኛው በተቃራኒ እንዴት ላስረዳ? እሺ አፋፌን የምትለኝ ከሆነ እንደዚህ አይነት ውይይት የለም። ይኸው ሌሎቹ የግለሰቦች መብት ይከበራል። ፍንፍኔ ውስጥ ቤት መስራት ይችላሉ፣ መሸጥ ይችላሉ፣ መግዛት ይችላሉ። ሁሉም ማንም ኦሮሞ ማድረግ የሚገባውን ሌሎቹም ያደርጋሉ። ነገር አስተዳደሩ በፌዴራላዊ ስርዓት ፍንፍኔ የኦሮሞ እምብርት ናት፣ ታሪካዊም ናት፣ በጂኦግራፊም በሁሉም በእኛ ማዕከል ናት ነው። ስለዚህ ወደ ኦሮሚያ ልትቃለል ይገባል ነው። አሁን እንደ አጋጣሚ ሆነው የርዕሰ ብሔሩ መቀመጫ ወይም የፌዴራሉ መቀመጫ ባህር ዳር ቢሆን ባህር ዳር
የእኛ ናት ነው። አንድ ተረት ልንገርህ፣ አንድ ጊዜ እንዳልወስድ እንጂ። አዎ አንድ የገጠር ሰው ከተማ የሆነ ሸቀጥ ይዘው ሄዶ እቃ ሽጦ ከዛ በኋላ ጨርቅ ምናምን ገዝቶ ጠጅ ቤት ይገባል እና አንዱ እንግዲህ ከተማው ጮሌ ይመጣና ከጎኑ ቁጭ ብሎ ጠጁን ይጠጣል። ሰውየው ጨርቁን እዚህ ላይ ጉልበቱ ላይ ጥሎ ቁጭ ብሎ ይጠጣል። ከዛ ትንሽ ከቆየ በኋላ ያ ጮሌው ያነሳና እዚህ ትከሻው ላይ ያደርግና ጠጁን ያ ዞር ብሎ እንዲህ ሲያይ ጨርቁን ያጣል። እንዴ ጨርቅ የማን ወሰደው አለ። እንደኔ እዚህ ላይ አድርገህ አትጠጣም ወይ አለው። የዚህ አይነት እኮ ነው የፍንፍኔ ጉዳይ እኮ እንደዛ ነው የሆነው እኮ። ሌሎቹ መጥተው ብቻ እዚህ ላይ አድርጋችሁ እንትን ከዛ በኋላ የኛ ነው ማለት ተጀመረ። ይሄንን ሳይሆን ለኢትዮጵያ ሆልዶን አስጨርሰኝ። እንከባበራለን የምንለው ያንተ መሆኑን ሳከብር የኔ መሆኑን ስታከብር አብረን ነው የምንኖረው። ያን ኖረናል ማለት ነው። ስለዚህ ፍንፍኔ የኦሮሞ አይደለም ብሎ የሚሟገቱ ሰዎች በዚህ ሀገር ሰላም ለማምጣት ሳይሆን ሪሊ የበለጠ የኦሮሞ ልብ የሚነኩ ናቸው። የእናንተ ነው በተባለ ቦታም ላይ እንደ ማደጎ ልጅ ነው ሌላው ሰው እየሆነ ያለው። ቅድም ያልኩት እነዛ ያቺ የሁለቱ ልጆች እናት እርሶ አንተና በዚህ አይነት የምታየው እንጂ እኛ አመለካከታችን አይደለም። በተግባር እየሆኑ አይደለም። እንደ እውነት እርሶ በእርሶ እድሜ መቼም ያዋሹኛል። ሆልዶን እንደሱ አይነት ነገር በየኦሮሚያ ከተሞች ላይ የለም። ምን ጮሆም ይሄን ነው። ሁለተኛ ዜግነት የለም። አንደኛው ይኸውልህ ይሄ ሊሆን የቻለው በትክክል ፌዴራሊዝምን በትክክል በቂጡ ካለማወቅ የተነሳና በህገ መንግስቱም በትክክል መተርጎም ባለመቻላችን ነው። ይህንን ባለመቻላችን ማንም ኢትዮጵያዊ የትም ቦታ ሄዶ የመኖር መብት አለው። ይህን ደግሞ ሊያስከብርለት የሚችለው በህዝቡ የተመረጠ አካል የህዝብ አካል የሆነ ብቻ ነው። በየቦታው ካድሬዎች ለራሳቸው ፖለቲካ ጥቅም ህዝብን አጋይቶ በህዝብ እንትን ነገሮችን ሁሉ አወሳስቦ ህገ መንግስቱን እንዲጠላ ይሄ ስርዓት ሁሉ እንዲጠላ ለማድረግ የሚሞክር ጉዳይ እንጂ እንዲጠላ ብቻ ሳይሆን ከዚያ ልምድ ተነስተው ያንን እሳት የቀመሱ አካላት አዲስ አበባ እነዚህ ላይ ተሸክማችኋት እንድትጠጡ የሚያስችል እድል ይኖረናል ብለው ያስባሉ? ከዚህ በኋላ የሚሳካ ይመስሎታል? አሁን እንደመሻታችሁ ፊንፊኔ የምትባለው የኦሮሚያ ነች ተብሎ የሚሆን ነገር ይመስሎታል? እዚህ ላይ የምትቀመጥ እስቲ እንግዲህ እንቆይና እናያለና። ፉከራ ነው መሰለኝ። እንደዛ አይነት ከሆነ ፉከራ አልኩ ወይ ፉከራ በለው አይነት ነው። እንደዚህ አይደለም። እንከባበር ሲባል አንተን ሳከብር እኔን ስታከብረኝ ነው። ይሄ እዚሁ ድረስ መጥተህ እንደዚህ አይነት እንዴት ይሆናል ወይ እንዴት ይገባል ወይ እንደዚህ አይነት ነገር ይሄ በታሪክም በምናምንም ሁሉም አይተህ ቁጭ ብለህ ከሆነ እስቲ በሰብአዊ መልክ ይኸው ዋናው እኛ አይከፋን ያነሳንበት ኢትስ ኦኬ እሱ እንደተጠበቀ ይሁንና ግን ያው ቀደም ሲል እንዳሉ የፌዴራላዊ ስርዓቱን ጽንሰ ሀሳብ በትክክል ተረድቶ መተርጎም የማይችል ካድሬ በየቦታው ይጫወትበታል የሚለው ካልሆነ በስተቀር በሁለተኛ ዜግነት ግን መጫወቻ የሆኑ ዜጎች እንዳሉ ያው ምንም ጥርጥር ተገቢ አይደለም። እኛ ይሄንን እንቃወማለን። አዎ እንቃወማለን። ማንም ኢትዮጵያዊ የትም ቦታ በማንነቱ ሊገፋም አይገባም፣ ጉዳት ሊደርስበትም አይገባም። እንደማንም ሰው እዛ አካባቢ ባለው እኛ በኦሮሚያ ውስጥ ያሉ ሌሎች ብሔር ብሔረሰቦች አንድ ኦሮሞ ማግኘት የሚገባውን ጥቅም ማግኘት አለባቸው። ምክንያቱም መራጮቻችን ናቸው። እነሱ እዛ አካባቢ ያሉ ነዋሪዎቻችን ናቸው፣ አካላችን ናቸው። እነዚህ ሊጎዱም አይገባም። እነዚህ ላይ ጉዳት ሊያደርስ የሚመጣ አካል ኦልሬዲ እኛ እንቃወማለን፣ ትክክልም አይደለም። እሺ፣ ሌላው ከዚህ ምርጫ ጋር ቀደም ሲል የኢኮኖሚ ጉዳይ ኦር የገንዘብ ጉዳይ ብንፈልግ ኖሮ ሼር እናቋቁማለን የሚል ነገር አንስተውልኝ ነበርና ይሄ ለህዝብ የምንታገልበት ቦታ ነው ብላችኋል። ስለዚህ በአሁኑ አስቻይ ሁኔታ ስለሌለ 6 እጩዎችን አቅርባችሁ ምርጫ ውስጥ የምትገቡበት ሁኔታ እንዳለ ተናግራችኋል። በመግለጫችሁም በዋናነት ያው ላለመሰረዝ የሚል ነው። ነገር ግን አለመወዳደር ማለት ደግሞ ፖሊሲን አለማስረጽ ማለት አይደለም። እንደው ለህዝብ ጥቅም ቆመናል ብላችሁ ካሰባችሁና ይሄ ቦታ የቢዝነስ ማፍሪያ ጉዳይ ሳይሆን የህዝብ ጥቅም ማስከበሪያ ቦታ ነው ብላችሁ ካመናችሁ
ምናልባት ወይ ተከልክላችሁ ከሆነ አላቅም እንዲነግሩኝ ብዬ ነው። እሺ ለይስሙላ እዚህ ከአዲስ አበባ ከተማ ላይ ያቀረባችሁ እጩዎችን ከዚያ ሌላ ቦታ ላይ አስቻይ ሁኔታ ስለሌለ አትወድ። ግን አሁን በመንግስት ሚዲያዎች ላይ የፖለቲካ ፓርቲዎች ክርክር አለ። ሰሞኑን እየተመለከትኩ ስለሆነ አላየኋችሁም እናንተንና ኢትዮኪያ ትወዳደሩ ሰላም ስላልሆነ። ግን እዚህ ምንድነው ፋናና ኢቢሲ ግን እዚህ ሰላም ያለበት ቦታ ላይ ነው ያሉትና ሀሳባችሁን ሄዳችሁ ያልሸጣችሁበት ምክንያት ምንድነው? ስላልተጋበዛችሁ ነው ወይስ ለምን አንችልም? በጣም ጥሩ። አንድ እዛ ጥያቄ ውስጥ የነገርከኝ አለ። ህብረ ብሔራዊ ፌዴራሊዝም ነው ስንል ኦፌኮ ብቻውን አይደለም፣ በመድረክ ስር ነው ያለው። መድረክ ኦልሬዲ ተወዳድሯል። የምርጫ ቦርድ አሁን ባወጣው ሊስት ላይ እንግዲህ ዘንግተው ወይም ደግሞ ያው ኢንፎርሜሽን ከማጣት ሊሆን ይችላል። ስለዚህ እንደ መድረክ ነው የቀረብ ነው እንጂ እንደ ኦፌኮ አይደለም የቀረብ ነው። ስለዚህ እንደ መድረክ እዛ ቦታ ላይ አለ ቀርባችሁ ትሸጣላችሁ። አዎ። ስለዚህ የመድረክ አስተሳሰብ ነው እዛ ጋር የሚንጸባረቀው። ይሄ መድረክ ይሄ በመድረክ ስር ያሉት አረና ትግራይ አለ። መድረክ ግን የተለየ የራሱ ፖሊሲ ያለው መድረክ አይደለም። በብሔር የተደራጁ ድርጅቶች በአንድ ላይ ተሰባስበው ህብረ ብሔራዊ ፌዴራሊዝም ያልኩት ይህን ነው። ብሔሮች ቅድም ከመነሻዬ ነግሬህ ነበረ እና ሌሎች ብሔር ብሔረሰቦችም የዚሁ አይነት ጭቆና ያለባቸው። ስለዚህ የኦፌኮ ፕሮግራም የፖለቲካ ፕሮግራም እና የፖለቲካ አስተሳሰብ እይታ ርዕዮት በመድረክ በኩል ሊንጸባረቅ የሚችልበት እድል አለ አለን። እና በመድረክ ደረጃ ኦልሬዲ ኢንቪቴሽን አለ። በጋራ ምክር ቤትም በዛ ውስጥም በምርጫ ቦርድም እንደዛ ነው የምንታወቀው ነው። በፍንፍኔ ውስጥ ብቻ ነው የተወዳደራችሁት ላልከን፣ እርግጥ አስቻይ የሆነ ቦታ ይሄ ነው ብለን ነው የዛን ጊዜ መርጠን ፍንፍኔ ውስጥ ለመወዳደር ያደረግነው። ስለዚህ ሌላ ቦታ ለማድረግ ከአሁን በፊት ወደ ምርጫውም የገባ ነው። በስድስተኛ ሀገር አቀፍ ምርጫ ተገፍተን የወጣ ነው። የዛን ጊዜ ከምርጫው እንደምታውቀው በብዙ ሚዲያም ብዙውን ጊዜ መግለጫ የሰጠንበት ጉዳይ ነው። አባሎቻችን ስለታሰሩ፣ ቢሮም ስለተዘጋ፣ አመራሮች በሙሉ እስር ቤት ስለነበሩ የዛን ጊዜ ለመካፈል ፍቱልን፣ ምርጫ ውስጥ እንካፈላለን ብለን ብንጠይቅ ገዢው ፓርቲ የዛን ጊዜ አልፈቀደልንም። ምርጫው አመለጠን። በሕጉ መሰረት ደግሞ በፖለቲካ ፓርቲዎች አደረጃጀት አዋጅ ቁጥር 1162 ዝባር 11 አንድ ፓርቲ ሁለት ጊዜ ከምርጫ ሚስ ካደረገ እንደሚሰረዝ ስለሚታወቅ፣ ስለዚህ ነው እኛ ወደዚህ ወደ እንትናው የመጣንና አስቻይ የሆነ ቦታ ሰላም አለ የምንለው ቦታ የዛን ጊዜ መርጠን ፍንፍኔ ላይ ያደረግነው። ገዢው ፓርቲን የታሰሩትን ፍታልኝ የምትሉት እና እምቢ ያላችሁ ሲጀመር እሱ ነው እንደሚያስረው ምን አገባውና ነው የምትጠይቁትስ? ያለ ስራው ሊፈታላችሁ እንዴት? ሌላ አሳሪ ወገን ካለ ንገረኛ። መንግስት ነው። ሰው ይታሰራል። ማን ነው የሚያስረው? መንግስት ማን ነው? መንግስት ነው። መንግስት ማለት በህዝብ አማርኛ አወሳሰብከው እንጂ ፖሊስ ነው እንጂ የሚያስረው ገዢው ፓርቲ። ፖሊስ ማን ስር ያስራል? ፖሊስ በመንግስት ስር። እኛ እኮ የምንቸግረው እንደዚህ አይነቱን ነገር ስታወሳስቡ እኮ ነው። ገዢውን ፓርቲውንና መንግስትን ለይታችሁ ስላላወቃችሁ ነው። አንድ የሆነ አካል ነው። ፓርቲና መንግስት አንድ ነው እንዴ? አዎ አንድ ነው። በተግባር አንድ ናቸው። ግን ልክ ነው ከሆነ ልክ አይደለም። እሱ ነውማ የምንታገለው። ስለዚህ አደባልቆ ወይ በሉኝ እንጂ። አዎ አደባልቆ። እኛ የምናውቀው በአሰራርም በፕሪንስፕልም መንግስት እና ፓርቲ በጣም የተለያዩ ነገሮች ናቸው። አዎ ቼክ ኤንድ ባላንሱ አለ። ግን አሁን ስታየው እንዴ ነው እኮ እንደሱ በሉኛ። እንደሱ አሁን ሲገባ ስለዚህ እናንተ ምን አደረጋችሁ ማለት ነው? ቆይ መንግስት አደበላለቀ። እኔ ተሳስቻል። ሲገባ አሁን የሚታየው ተግባር እንዴ ነው? ነው በተግባር ስታዩት። አዎ በተግባር እንዴ መደበላለቅ የሌለበት ተደበላለቀ። ስለዚህ እናንተም ጥያቄያችሁን አደበላልቃችሁ ይዛችሁ ሄዳችሁ ስህተትን በስህተት ልታረሙ አይደለም። ፓርቲና ጥያቄውን ላለመቀበል የምታረጋቸው ነገሮች እንጂ ፋክት አይደለም። ይሄ በነገራችን ላይ ለሌላም ጉዳይ ስለሚጠቅመን ነው። ለምሳሌ መንግስት አደበላልቆ ገዢ ፓርቲ ማሰር መፍታት ውስጥ መግባት የለበትም።
በህጋዊ ስልጣን የተሰጠው የመንግስት አካል አለ። እሱ ይሄንን ባያደበላልቅ ኖሮ እናንተም ደግሞ በስተት መንገድ ሄዳችሁ ገዢውን ፓርቲ አትጠይቁትም ነበር። ስለዚህ ምን አገባህ የሚቀድመው እስረኞቻችንን ፍታልን ሳይሆን እናንተ ፓርቲ ናችሁ፣ ፖሊሶቹን ደግሞ እናንተ አስፈጻሚ ናችሁ፣ የዚህ ፓርቲ ተለጣፊ ጉዳይ አስፈጻሚ አይደላችሁም ከሚል ወቀሳ ነው መጀመር ያለበት የሚመስለኝ። ወደፊትም እናንተም ወደ ስልጣን ብትመጡ ያው ብታሸንፉ ስልጣን ልትይዙ አይደለ? እንዲህ አይነት ልዩነቱን የጠበቀ ነገር እንደምታደርጉልን የምንሻው ከወዲሁ ጥያቄያችሁም የተስተካከለ ሲሆን ነው ለመገመት የሚመቸው። ይኸውልህ ስሜኔ በኢትዮጵያ ውስጥ አሁን ችግር አለብን። ህገ መንግስት አለ። ከኢህአዴግ ጀምሮ ፓርቲዎች ይወዳደራሉ። ሲወዳደሩ አንዱ ፓርቲ ያሸንፋል። ፓርቲው ምን ያደርጋል? ኦልሬዲ ከመንግስት ተለይቶ ራሱን ቅድም እንዳልከው ፓርቲና መንግስት የተለያዩ ናቸው። ፓርቲዎች በሀገሪቷ ውስጥ እኩል ኦል አኒመልስ አር ኢኳል የሚባለው ኤክሰፕት ምናምን የሚለው አይነቱን እሱን እንተውና እኛ ሀገር አንዱ ፓርቲ ስልጣኑን ከያዘ ኢህአዴግ ስልጣን ሲይዝ ህገ መንግስቱን ወሮ ሌላ ቦታ ጥሎ የራሱን ብቻ ነው ህዝብ ላይ የሚጭነው። አሁን በማን ነው የምትተዳደረው? በህገ መንግስቱ ነው ወይስ እንዴት ነው ብለህ ስትጠይቅ የተወሳሰበ ነገር ነው። ትንሽ ኤግዛምፕል ልስጥ። አንድ ወንጀለኛ ይኖራል። ወንጀል የሰራ ሰው አለ እንበል። ፖሊስ ይዘዋል። በህገ መንግስቱ ላይ ለፖሊሱ የተሰጠው ስልጣን 48 ሰዓት ብቻ የማሰር ስልጣን አለው። ፖሊሱ ግን ከ48 ሰዓት በኋላ ፍርድ ቤት ያቀርባል። ፍርድ ቤት የሚያቀርብበት ምክንያት ከ48 ሰዓት በላይ ካሰረው ህገወጥ ነው፣ ሰብአዊ መብቱን ተዳፍረዋል ማለት ነው። አሁን በኢትዮጵያ ውስጥ 48 ሰዓት አይጠበቅም። በ4 ዓመት ሁሉ አቃቤ ህጉም ሳይፈልግ ፍርድ ቤትም ሳይፈልግ 4 ዓመት ሙሉ ፖሊስ ጣቢያ ታስሮ የሚፈታ አለ። ስለዚህ ህገ መንግስቱ ባልተከበረበት ሀገር ማን ነው ስትል ሄደ ስትጠይቅ የበላይ አካል ነው። የበላይ አካሉ ማን ነው አይታወቅም። እና ደግሞ ያው ተሿሚዎች እኮ በየቦታው እኮ ዲሞክራቲክ የሆኑ ተቋማት በራሳቸው ለምሳሌ አሜሪካ ያው ትራምፕ አገር ውስጥ አትገባም ምናምን ብሎ ሲያግድ ፍርድ ቤት ይፈርዳል፣ መብቱ ነው ይላል። ይሄ የገጠመ ጉዳይ ነው፣ በሚዲያ የምትሰሙት ጉዳይ ነው። እና ስለዚህ እነሱ እንዴት ነው መንግስትና ኦልሬዲ የተለዩ ናቸው ማለት ነው። ህግን ማስፈጸም ያ ለዛ ነው የተቀመጠው፣ ለዛ ነው እንትን የሚለው። ይሄኛው ደግሞ ተጽዕኖ የማይደረግበት የዚህ አይነት የለም። እና ቅድም የመደበላለቁ አይነት ነገር ሁሉ መንግስትን እናንትን ሶስቱ አካላት አይታወቁም። በአንድ አካላት በሆነ አካላት የሚመሩ አይነት ናቸው። እና ስለዚህ በኢትዮጵያ ምድር ላይ እነዚህ ሶስቱ አካላት በትክክል ካልተለዩ በተግባር ተለያይተው የራሳቸውን ስራ ካልሰሩ ሀገራችን ችግሯ ይገዝፋል፣ ይሄዳል፣ ይቀጥላል። እና የዚህ አይነት ጉዳይ ነገር ያኔም እኮ በኢህአዴግ ዘመነ መንግስት እንደዚሁ አይነት ነገር ቀላቅሎ በፓርቲው ገንዘብ የመንግስትን ስራ የፓርቲውን ስራ በመንግስት ገንዘብ ማአት ችግሮች ነበሩና እዚያ ላይ ማረም ስላልተቻለ መጮህ ስላልተቻለ ችግር ጓዳችን ድረስ እስካልመጣ ድረስ ዝም ስለምንል ያድጎ ነው ዛሬ እዚህ የደረሰው። ወደፊትም እንዳሄድ ይህንንም አጥብቃችሁ ልትታገሉ የሚገባው እናንተ ናችሁ ብዬ ስላሰብኩ ነው ማንሳቴ። በሌላ በኩል ፖለቲካ ፓርቲዎች ስልጣን ለመያዝ ነው እንደዚህ ለማድረግ ነው የሚባለው እኔ የተሳሳተ ኮንሰፕት ነው። ፖለቲካ ፓርቲዎች ህዝብን ለስልጣን ነው የሚያበቁ። ዓላማቸውን ህዝብ ላይ ያመጣሉ። ህዝብ ዓላማቸውን ተቀብሎ ዓላማቸው ትክክል ሆኖ ከተገኘ ኮታቸውን ተኩሰው ስላልጨረሱ ምርጫው ሲደርስባቸው ነው አስቻይ ሁኔታ የለም ምናምን የሚሉት ብለዋቸዋል ጠቅላይ ሚኒስትሩ። አንድ ጊዜ ሰምተውታል። ኮታቸውን ተኩሰው ሳይጨርሱ ምርጫ ሲደርስባቸው አስቻይ ሁኔታ የለም ሰበብ ይፈልጋሉ አሏቸው። ምን ያርጉ እሳቸው? ምን ይበሉ? ከዛ በላይ ምን እንዲሉ ነው የተፈለግከው አንተ? እሺ ሌላ በሌላ መልኩ ግን አሁን በእርግጠኝነት ስለ እውነት እንዲነግሩኝ ደግሞ የምፈልገው ነገር አለ። አሁን በየእስር ቤቱ ላይ እንዲህ ፓርቲው አባሎቻችን ታሰሩ፣ ጋዜጠኞቹም አካባቢ የሀሳብ ነፃነታችን ተደፍኖ ታሰርን ወዘተርፈ የሚሉ አካላት አሉ። በእርግጥ በፖለቲካ ፓርቲ አባልነታቸው የታሰሩ የሉም እያልኩ አይደለም። ሀሳባቸውን በነፃ በመግለጻቸው የታሰሩ አካላት የሉም እያልኩም አይደለም። ነገር ግን
በፓርቲዎቹም አካባቢ በጋዜጠኞቹም አካባቢ እንደዚህ አይነት ጉዳዮችን የሚሸቅጡባቸው ኃይሎች ፍጹም የሉም ብለው ነው እርስዎ የሚያምኑት? በፖለቲካ ፓርቲ ሽፋን መንግስትን አሳጥቶ የሆነ ለመድረስ ያው እዚህ ሀገር ላይ የታሰረ ዝነኛ ስለሚሆን በዛም በኩል ሀሳባቸውን በመግለጽ ሽፋን ዝነኛ ለመሆንና የሆነ ነገር ለማግኘት የሚደረግ ጥረት ግን በፍጹም የለም የሚል ነው እምነት አሉት? ሁለት እግራቸውን እዚያና እዚህም የሚጫወቱ የሉም? ሊኖሩ ይችላሉ፣ ይኖራሉ። ይሄ ፍጹም ነው የሚል ግምት የለኝም። እነዛ ሊኖሩ ይችላሉ፣ ግን ይሄ ውንብድና ነው። እግርህን እዚህ አስቀምጠህ ሌላ ቦታ እንትን ማድረግ ይሄ ትክክልም አይደለም። ዲሲፕሊንድ መሆን አለብህ። ለአንድ ፓርቲ ተገዥ መሆን አለብህ። የምትናገረውን መሆን መቻል አለብህ። የምትናገረውን መሆን ውጪ ከሆንክ ደግሞ በጣም መጥፎ ነው። ህዝብ ፊት ይታዘባል። እውነት ነው ይሄ ነው ብለህ ለህዝብ ተናግረህ መስረቅ ክልክል ነው ብለህ ራስህ ስትሰርቅ ይሄ ትክክል አይደለም። እንደ ሰባኪው አይነት ነገር ነው፣ ወይም እንደ ቄሱ እና ኃጢአት መስራት ተገቢ አይደለም ብሎ ያስተምራል። ነገር ግን እዛው ኃጢአት ውስጥ ከዋለ ህዝብ ግምት ይወስድበታል። ስለዚህ በጣም ነውር ነው ልል ፈልጌ ነው። ለዚህ ለማንነት ብሔርተኝነት አለርጂ ነህ መሰለኝ የሚል ነገር ነግረውኛል። እና አዎ፣ ምክንያቱም በማህበራዊ ተግዳሮቶቹ፣ በፖለቲካዊ ተግዳሮቶቹ በመሳሰሉት እዚህ ሀገር ላይ አሁን ጭምር ይሄ በጣም ማንነትን መሰረት ያደረገ ብሔርተኝነት እርሶም እንግዲህ አንዳንድ ጊዜ አሁን ቀደም ሲል የምትናገረው መኖር ነው የሚለውን ኮንሰፕት ይዘን ስናወራ ይሄ በፊት የነበረን እርስ በርስ መስተጋብሮች ሁሉ በጣም ተሸርሽረው ሁሉ ነገራችን፣ አድናቆታችንም ውግዘታችንም ሁሉ ነገራችን መለኪያችን በሙሉ ብሔርተኝነት ሆኖ በብሔር ጥላ ስር ደግሞ ለዘረፋም ለመሳሰሉትም የሚመቹ መዓት ነገሮች የተስፋፉበት ሁኔታ አለና እንደው ምን ድረስ ያደርሳል ብለው ነው የሚያስቡት? የትም አያደርስም። ብሔርተኝነትም ይሄ ዘረኝነት የምትሉት ነው። የብሔርተኝነቱን ኦልሬዲ ቀይራቸዋል። ዘረኝነት ያላችሁት ትልቅ ስድብ አስነዋሪ የሆነ ነው። ዘረኝነትን እንትን ማድረግ መጥፎ ነው። በሁሉም ሀገር በሳውዝ አፍሪካም ያገኘ ነው፣ በአሜሪካም ያገኘ ነው። ጥቁሮች ነጮች ያሉበት ቤት ገብቶ እንኳን ጋብቻ እንኳን አብሮ ለመኖር ይሄንን የሚከለክል ነው ዘረኝነት። ሳውዝ አፍሪካ የሚደረግ የነበረው ይሄ ነው። ነጮች በጥቁሮች ላይ ያላቸው እንትኖች ይህንን ያሳያል። በኢትዮጵያ ምድር ላይ ግን ዘረኝነት በዘረኝነት አንዱን ለይቶ አንደኛውን የከሌ ነው ብሎ እንትን ለማድረግ እኔ ለዛ የሚያደርስ አይደለም። ብሔርተኝነት የብሔር ያረዳር ችግር አሁን ጥሩ መጥቶ ያረዳር ችግር አለ ወይ ብሔርተኝነት ላይ ካላሉኝ በስተቀር ዘረኝነትንማ የሚመስል ነገር እንዳለ እኔ ልንገሩት። ለምሳሌ ኢትዮጵያ እኮ ኳስ እየተጫወተች የዓለም ዋንጫ እየተጫወተች በሉት ጎል ሲገባ ጎል አገባን ተብሎ አይደለም የሚጨበጨበው። መጀመሪያ ማን ያገባው ነው ጥያቄው። በዚህ ደረጃ አልደረስንም እንዴ? ማን ነው የሆነ እኮ በጣም ለሀገር የሚጠቅም ነገር እኮ በየመድረኩ ላይ ስንመለከት ማን ነው የተናገረው? ዘረኝነት አይደለም እሱ ነው የምልህ። ዘረኝነትን በቁንጽሉ ወስዶ አወሳስቦ ብሔርተኝነትን ለማስጠላት የሚደረጉ በእናንተ አካባቢ የሚወሰዱ ነገሮች ናቸው። ዘረኝነት የሚባለው ይሄ አይደለም። ኦልሬዲ ዘረኝነት ሆልዶን አስጨርሰኝ። አንተ እኮ ብዙ ነገር ተናገርክ። መድረኩን ያዝክ እኮ እኔን ለመጠየቅ አይደለም የመጣው። እና ዘረኝነት የሚባለው እንዴት ነው? ፍጹም የማይቀራረቡ ማንነቱንም መካድ ማለት ነው ዘረኝነት። ይሄ አይደለም። ብሔርተኝነት ማለት ለብሔር እኩልነት፣ ለማንነት እኩልነት የሚታገል ነው። ቋንቋውን፣ ማንነቱን፣ ባህሉን በሀገራችን ውስጥ እኔ ጥሩ የሆነ ኦሮሞ ኢትዮጵያዊ ነኝ። ኦሮሞ አትበል ዘረኝነት ነው። አማራ አትበል ዘረኝነት ነው። ትግሬ አትበል ዘረኝነት። ትግሬ ክቡር የሆነ አማራ ክቡር የሆነ ኦሮሞ፣ ወላይታ እነዚህ ሰማንያዎቹ የተከበሩ ናቸው። በኢትዮጵያ ምድር ላይ ልንኖር የምንችለው ስንከባበር ነው፣ ስንቀባበል ነው። ስንተቻችና አንደኛውን በመጣል ዘረኛ ነው እንትን ነው በማለት በማጥላላት በማጠልሸት አብረን መኖር አንችልም። ስለዚህ ሆልዶን ብዙ እንደተናገርክ አጠብቅ። ስለዚህ እናንተን ዘረኛ ነው ብላችሁ ሌላ ቦታ ደረታችሁን ነፍታችሁ ከህገ መንግስቱ ውጪ ይህንን ማጥላላት የምትሞክሩት
በማን አለብኝነት እኮ ነው የምትከሰሱትና ፍርድ ቤት የምትቀርቡ ሰዎች ናቸው። እና ስለዚህ ዘረኝነት አይደለም። ብሔርተኝነት በህገ መንግስቱ የተሰጠ ነው። ህገ መንግስቱ ሲሻር ዘረኛ ሲሆን ልንነጋገር እንችላለን። እስከዛ ድረስ ግን ይህንን አክብራችሁ ጠብቃችሁ መሄድ አለባችሁ። በማን አለብኝነት ስላልተጠየቃችሁ። ኢትዮጵያ ደግሞ ምንድነው እኛ እንትን አለን። ይሄ ትንሽ አለ አይደለም የመከባበር አይነት ጉዳይ። አንተ ዘረኛ ነህ ባልከው መሰረት መልሼ አንተን ቢል ጥሩ አይመጣምና ስለዚህ ይሄንን እንከባበር ከሚል አንጻር እኮ ነው እንጂ ብሔርተኝነት ማለት ዘረኝነት ማለት ገብቶኛል። እንትኖት ገብቶኛል። ቅድም የነገርኩ በኦሮሚያ ሀሳቦት በጣም ግልጽ ሆኖልኛል። አማርኛውን አጓደልክብኝ ነው። ነገር ግን አይደለም አሁንም አጽንኦት እንዲሰጡልኝ የፈለግኩት ግን አሁን እርሱ ይሄ ማህበራዊ ሚዲያ ላይ ከምናየው አኳያ አሁን እርሱ ያሉኝ እኔ ግልጽ ስለወለልኝ ነው። ባልተገባ መንገድ ብሔርተኝነት ተይዞ የምናያቸው ፉክክሮች አሁን እርሱ ወደሚሉት ዘረኝነት የማደግ ዕድል የላቸው። አሁን በግለሰቦች ሊኖር ይችላል። አጠቃላይ ልናደርገው አንችልም። ይሄንን ግለሰቦች ሲጣሉና አሁን ለምሳሌ አንድ አማራ ጎል ሲያገባ አንድ ኦሮሞ ተነስቶ ይሄ አማራ እንደዚህ ነው ምናምን ካለ የዘረኛ ነው ብለን አይደለም። ይሄን የምንወስድ ሰውየው ነው ግምት ውስጥ የሚገባውና እንትን ያለው እና አንተ ግን እሱ ነው ሰው እስኪያልቅ ድረስ ነው ዘረኝነት የምንለው። ስንት ሰው እስኪያልቅ ነው ዘረኝነት የምንለው። ያኛው ሰውዬ የተናገረውን ተከትለው በተለይ አንዳንድ ለምን ትወስዳለህ? እሱ ምን ሆነ ነው የምትወስደው? የሚወስድ ስላለ ጭንቅላት የለም አትመራመርም። እሱን ወስደህ ይሄ ነው አንድ ተናጋሪ አካል ወይም ተሰሚነት ያለው ሰው በተናገረ ቁጥር እሱን ተከትለው ህዝብን እንደ ህዝብ ጥቃት የሚፈጽሙ የሉ መሆን የለበትም ነው እኮ። ግን እየሆነ አይደለም ከሆነ ስህተት ነው። ስለዚህ እያደገ የሚሄድ ዕድልም አለው ማለት ነው። ሊሆን ይችላል። በኢትዮጵያ ምድር ላይ አድግም። ግን የመጨረሻችን ሌላው በኦፌኮ ቤት በጣም የሚዘወተረው ጉዳይ የሽግግር መንግስት የሚባለው ነው። የሽግግር መንግስት ስለ ሽግግር መንግስት ኦፌኮ ያለው መረዳት ምንድን ነው? ጦርነት አለ በየቦታው በአራቱም ማዕዘን። አማራ ውስጥ ጦርነት የለም፣ ኦሮሚያ ውስጥ ጦርነት የለም፣ ሶማሌ ውስጥ ጦርነት ግጭት በየቦታው የለም። መርጦ አልቃሾች ናቸው ስትለን አልነበረም? እነዚህን ነገሮች ሁሉ ትክክል ልናመጣ የምንችለው አሁን ያለው በትክክል ሊሄድልን ስላልቻለ ሁሉም ያሉበት አካላት አንድ ላይ መጥተው ሽግግር አቋቁመን ምርጫ አካሂደን ለወደፊት ሰላም ፈጥረን እንኖር ባካችሁ እያለ ነው። ለዚህ ነው ሽግግር መንግስት ያለው እንጂ ገብቶኛል። የዛን ጊዜ ሰላም ለመፍጠር። ነገር ግን የሽግግር መንግስት አሁን እናንተ ከምትሉትም በላይ ወይም አሁን አለ ከምትሉትም ግጭት በላይ የሽግግር መንግስት ለበለጠ ውንብድና፣ ለበለጠ ሙስና፣ ለበለጠ ገዳይነት፣ ለበለጠ አደርባይነት፣ ለበለጠ የኢኮኖሚ በላይነትና ዘረፋ ምቹ ሁኔታ አይፈጥርም ወይ? ምክንያቱም የሽግግር መንግስት እንግዲህ በምርጫ ሳይሆን ወይም በምናምን ሳይሆን ባጭሩ ስታቋቁመው ያገባኛል ባይ ሁሉ የሚሳተፍበትና ሾልኮ ወደዛ የሚያመራው ሽግግር ስታቋቁም ወደዛ የሚያመራው አቋቋም ሰውን የሚበላ ነው። እንኳን ኢኮኖሚውን ሰውን የሚበላውን መፍጠር ትችላለህ። ግን ያ እንዳይፈጠር ጥንቃቄ አድርገህ መክረህበት ዘክረህበት ዲሞክራሲ ወርዶ ተጨቃጭቀህበት እንጂ ያው እርስዎ በባህሪው የሽግግር መንግስት ምንድነው ብዙ ጊዜ በምርጫ በምናምን ሳይሆን ሰዎች ያገባኛል ባይ ሁሉ ልሳተፍ፣ ይሄ ቡድን አለ እኔም በሽግግር መንግስቱ ልታቀፍ ተብሎ የሚመጣበትና ከዚያ በኋላ ከገቡበት የማይወጡበት ሌላ ነገር የሚፈጸምበት ስለሆነና እንዲህም አይነት የገጠማቸው ብዙ ሀገሮች ስላሉ መርጫ ያለው ያልከውም ጣጣ ውስጥ ሲያስገባ ታያለህ። ምንም ችግር የለውም እና ለዚህ ይሄ አይፈጠርም ማለት አይደለም። ከአያያዜ ከአመራረጥህ ከመጀመሪያው ከሂደቱ ከተሳሳት ሁሉም ነገር ስህተት ይሆናል ማለት ነው። ሂደቱን ተስማምተህ ሂደቱን አስተካክለህ ከገባህበት አምነህ ቁጭ ብለህ ዘክረህ መክረህ ከገባህበት ወደዛ እንዳይሄድ ነገሮችን ሁሉ መንገድ አበጃጅተህ ከሄድክ በጥንቃቄ ካደረግ ሊሰራልህ ይችላል። ከጥንቃቄ ጉድለት በማን አለብኝነት የሚሰራ ማንኛውም ነገር ጉዳት ያስከትላል። ስለዚህ ጥንቃቄ ይደረጋል ነው። እኛ ያንን በሂደቱ ወዲያውኑ ከዛም ተለቃቅሞ ኑና ሽግግር መንግስት ሆኖ አይደለም። ገዢውን ፓርቲ ይመጣል፣ ሁሉም ይመጣል በአንድነት በጉዳዩ ዞሮ በጥንቃቄ ካልተያዘ ሁሉም ያው እንትኑ በጣም ይከብዳል ጉዳቱ። ለኦሮሞ ነፃነት እታገላለሁ የሚለው አሁን ኦነግ በዚህ ሀገር አቀፍ ምርጫ ላይ
ከመቶ በላይ ወደ 100 ምናምን እጩዎችን አቅርበዋል እና በተለይ በኦሮሚያ ላይ ሁሉም በሚባሉ ቦታዎች ላይ ለመወዳደር ዝግጁ ነኝ፣ ዝግጁነቴም ምቹ ሁኔታ ስላለ ነው የሚል ነገር አቅርቧልና ለእናንተ ሲሆን ምቹ ማይሆነው ነገር ግራ ገባን ወይስ ለሱ ለኦነግ የተለየ ምቹ ሁኔታ የሆነበትን ምክንያት ስለ ጥያቄ ይፈጥራልና ምንድን ነው መልሶት? ጥሩ ጥያቄ ነው ይሄ። ወደ ኋላ ሄደን ሂዳር ውስጥ የሀገር አቀፍ የ7ኛው ሀገር አቀፍ ምርጫ ይደረጋል በሚባልበት ጊዜ የኦፌኮ ስራ አስፈጻሚ ኮሚቴ ቁጭ ብሎ ምርጫውን ለማከናወን ዝግጅት ማድረግ ስላለበት የማዕከላዊ ኮሚቴውን ከያሉበት ከየቦታው የአስቻይ ሁኔታዎች ይኖራሉ ወይ፣ ምርጫውን ለማከናወን ልናደርግ እንችላለን ወይ የሚባለውን ነገር ለማጣራት ኦልሬዲ በየዞኑ ያሉት ወኪሎቻችን እና ተወካዮች እዛ አካባቢ ያሉት በሙሉ እዚህ ስብሰባ አድርገን በስብሰባው ላይ ኦሮሚያ ውስጥ አሁን ባለው ሁኔታ ሊያስክድ የሚችል ቢሮ ከፍተው እንደምታውቀው እንግዲህ እኛ ወደ 200 ቢሮ ነበረን ከአሁን በፊት። እንደዛ በ6ኛው ሀገር አቀፍ ምርጫ ኦልሬዲ ተዘግተውብናል። ቢሮዎች የሉንም። ቢሮ መክፈት ካልቻልክ፣ ህዝብ መሰብሰብ ካልቻልክ፣ ቀርቦ እጩዎችን አቅርበህ እንትን ለማድረግ ካልቻልክ እና ተጽዕኖ የሚደረግብህ ከሆነ አስቻይ ሁኔታ የለም ማለት ነው። ዲሞክራቲክ የሆኑ ተቋማት በአካባቢ በሌሉበት ሁሉም እዛው አካባቢ ያሉት የአንድ ፓርቲ የገዢው ፓርቲ አካላት ባሉበት ይሄ አስቸኳይ ኦነግም አሉ። የእናንተ ነው ተለይቶ አስቻይ ሁኔታ የተነሳው? እኛ በራሳችን በምናደርገው ስልት ይህንን ያጣራን። አሁን ምርጫውን ሲካሄድ እኮ ከተካሄደ በኋላ ብጠይቀኝ ጥሩ ነበረ። አሁንስ በየቦታው ያለው ጦርነት አለ የለም ትለኛለህ? በየቦታው ግጭቶች አሉ። ሰው ይሞታል፣ ይታሰራል። ድሮ እንኳን ቆሜ ጠብቀኝ ነበር የምንገዳደለው። አሁን እኮ በድሮን ነው። እና ስለዚህ ይሄ ባለበት አንተ አስቻይ ሁኔታ ነው ብለህ ረግጠህ ኦፌኮ ያን ሁሉ ካጣራ በኋላ ሌሎቹ ኦሮሚያ ውስጥ በድሮን የሚከናወን ጦርነት አለ? አልሰማህም? አልሰማሁም። ልታጣራ ትችላለህ። በየቦታው አለ። እሱ አለ። እንደዚህ አይነቱን ነገር ስለማትሰሙ ነው። አየህ ችግሩ ኦሮሚያ ውስጥ ያለውን በትክክል ስለማትሰሙ ነው። መስማትም ስለማትፈልጉ ሊሆን ይችላል። እና ኦሮሚያ ውስጥ ኦልሬዲ ብዙ ጊዜ ነው ከሰሜኑ ያላነሰ ጦርነት። ይሄንን ክቡር ጠቅላይ ሚኒስትሩ በፓርላማ ላይ የተናገሩት ጉዳይ ነው። ትግራይ ላይ አካባቢ ነው ጦርነት፣ ኦሮሚያ ውስጥ ከአካባቢ ነው አይበልጥም ነው ወለጋ ላይ እና ይህን ሰምተሃል አይደል? ስለዚህ ግን በምርጫ ያላሸነፈን መንግስት እና ስለዚህ ክቡር ጠቅላይ ሚኒስትር ማለት አይከብዱትም? ለምን ይከብደኛል? በምርጫ ሳያሸንፍ አጭበርብሮ ምርጫ ያዘ የሚሉት እኛ እንላለን። ክቡር ጠቅላይ ሚኒስትር ሲሉ እኮ በጣም ቦታው ነው ለቦታውም ስለሆነ ይገባዋል ብለን ነው እስካሁን። እና ስለዚህ ዝም ብለን መዘርጠጥ አለብን እንዴት ነው ይሄ? እኮ እንትን እኮ አለው እኮ ከዚያ በላይ ምን አለ? ገሎ ማዳን ካልሆነ በስተቀር አጭበርብረው ወንብደው ያመጡት የስልጣን ቦታ ነው ብለው ከተናገሩ በኋላ መልሶ ምርጫው ትክክል አይደለም ከተባለ በውንብድና ነው የወሰዱ አይነት ወደዛ የሚሄድ አይደለም። አንዳንዶች ስለሚባሉ ኦፌኮ የራሱን ወይስ የማህበረሰቡን የኢኮኖሚ ችግር፣ የፖለቲካ ችግር፣ የህብረተሰቡን ችግር ለመፍታት ነው የተቋቋመው ወይስ የብሔሩን ችግር ለመፍታት? ሁለቱም ነው። የህብረተሰቡንና የብሔሩን ችግር በኢኮኖሚ ውስጥ በሀገሪቷ ውስጥ ያለውን የፖለቲካና የማህበራዊ የኢኮኖሚ ችግሮች በህብረተሰቡ ላይ የሚደርሰውን ጭቆና እነዛን ሁሉ ለመታገል የሚደረግ ድርጅት ነው እና እነዛን ለማስፈጸምና ተቀባይነት አግኝቶ በዛ ፕሮግራም ሻል ያለ ካለው አመራር ለህዝብ የሚጠቅመውን ስራ ለማከናወን ነው አንድ ፖለቲካ ድርጅት የሚቋቋመው። በጥቅም ላይ የተመሰረተ ከሆነ ወደ ኢኮኖሚው ትሄዳለህ፣ ማህበር ታቋቁማለህ፣ ሼር ትገዛለህ፣ እዛ ውስጥ ንግድህን ታከናውናለህ። ግን ወደ ፖለቲካ ፓርቲ ሲገባ ለጥቅም ተብሎ የሚገባው ፋይዳ ያለው አይመስለኝም። ለህዝብ ጥቅም የማይውል ለራስ ብቻ የሚሆን ከሆነ ፋይዳው ይሄን አይል አይሆንም ማለት የእናንተ ኦፌኮ የተቋቋመበት ዓላማ እንጂ
ፖለቲካ ፓርቲዎች ውስጥ የኢኮኖሚ ጥቅም የለም ማለት አይቻልም። ኦፌኮ ግን ለኢኮኖሚ ዓላማ ከሆነ ሼር ይገዛል፣ ማህበር ያቋቁማል። ነገር ግን ኦፌኮ ይሄን አደረገ ማለት የፖለቲካ ፓርቲ ተመስርቶ የኢኮኖሚ ጨዋታ መጫወት አይቻልም ወይም የግል ሀብትን ማካበት አይቻልም ብሎ መደምደም አይቻልም። እሺ፣ ስለዚህ እንደ ህብረተሰብ የሚል ነገር አንስተውልኝ ነበርና በጣም ብዙ ሰዎች የሚያነሱት ጥያቄ ለኢትዮጵያ እንደ ህብረተሰብ ሲባል እንደ ኢትዮጵያ ህዝብ ማለታችሁ እንደሆነ ይታወቃልና እንኳን ለኢትዮጵያ ህዝብ ለኦሮሞ ህዝብ ያለው የፖሊሲ አማራጭ በውል ተለይቶ አይታወቅም እየተባለ እንትን ትተቻላችሁና እስኪ ለየት አድርገው በዋናነት በመሰረታዊነት ዝም ብሎ ለኢትዮጵያ እንደ ኢትዮጵያ ህዝብም ይሁን እንደ ብሔራችሁ ያላችሁን ቪዥን ይንገሩኝ። ኦፌኮ የተደራጀው የኦሮሞን ጥያቄ ይዞ ነው የተነሳው። የኦሮሞ ጥያቄ ደግሞ በአጠቃላይ የኢትዮጵያ ጥያቄ አካል ነው የምንለው። ምክንያቱም በህብረ ብሔራዊ ድርጅትነት ያሉት ሰዎች ማነው ብሔሮች፣ ብሔር ብሔረሰቦችና ህዝቦች ተመሳሳይ የሆነ ጭቆና እንደመሆኑ መጠን ኦፌኮ ደግሞ ኦሮሞ የኢትዮጵያ እምብርት እንደመሆኗ መጠን ብሔር ብሔረሰቦችና ህዝቦች የሚኖሩባት ያሉባትና አጠቃላይ ትንሿ ኢትዮጵያ ናት ማለት ይቻላል። ስለዚህ የኦሮሞ ጥያቄ ከተፈታ የህብረተሰቡ ጥያቄ ሁሉ ይፈታል የሚል ግምት አለን። ይሄ ጭቆናው የዲሞክራሲያዊ ጥያቄ፣ የኢኮኖሚው፣ የፖለቲካው፣ የማህበራዊ ጥያቄዎች በጠቅላላ የኦሮሞ ጥያቄ ይሄ ከተፈታ የሌሎቹም እንደሚፈታ ነው እና የተደራጀ ነው። እንደ ኦፌኮ ብንደራጅም በህብረ ብሔራዊ ፌዴራሊዝም ላይ ተመሰርተን ነው የተደራጀ ነው እና ስለዚህ የህብረተሰቡን ጥያቄ እንፈታለን የሚል ግምት ስላለን ነው። ብዙ ጊዜ አሁንም የምትመልሱት በተለይ በኦሮሚያ ክልል ላይ ወይም የኦሮሞ ብሔርን መሰረት አድርገው የተደራጁ ፓርቲዎች የኦሮሞ ጥያቄ የሚሉት ጉዳይ አለና ምንድን ነው አሁን ያልተመለሰው የኦሮሞ ጥያቄ? በአንጻራዊነት እንደ ማህበረሰብ በተለይ አሁን ክቡር ጠቅላይ ሚኒስትሩ ከመጡ በኋላ ወይም ከለውጡ በኋላ ከኢህአዴግ ዘመን ማብቃት በኋላ ኦሮሞ እንደ ክልልም እንደ ህዝብም ኢቨን እንደ ፓርቲም ጭምር ተቋሚ ፓርቲም ሆኖ የኦሮሚያ ማህበረሰብ ወክላለሁ ብሎ የተደራጀ ፓርቲም ሳይቀር ጭምር ተጠቃሚ የሆነበት ሁኔታ እንዳለ ነው የብዙ ሰዎች የሚናገሩት፣ ብዙ ማሳያዎችም የሚያረጋግጡትና የግድ የኦሮሞ ህዝብ ተጠቃሚ ሆነ ለማለት እናንተ የመንግስትን ስልጣን መያዝ ይኖርባችኋል። በተለይ ኦፌኮ፣ ኦነግ ምናምን የመሳሰላችሁት ኦሮሚያ ላይ የተደራጃችሁት በአጠቃላይ የህዝብን ስልጣን ይዞ በህዝብ ላይ ቁጥጥ ብሎ መቀመጥን ሳይሆን ህዝብን ለስልጣን ማብቃት ነው። ኦፌኮ የሚታገለው እንደዛ ነው። የኦሮሞ ህዝብ ነቅቶ ራሱን በራሱ የሚያስተዳድርበትን ስርዓት ለመፍጠር ነው። ኢትዮጵያ ከተፈጠረችበት ጊዜ ጀምሮ እስካሁን ድረስ ያለው ከላይ ወደ ታች የነበረው ስልጣን መሆኑ ቀርቶ ህዝብ ሉዓላዊ የስልጣን ባለቤት ሆኖ ሲገኝ ነው። በህገ መንግስቱ ላይ አሁን ያለው አንቀጽ 8 ላይ ሄደ ብታየው የዚህ ሀገር ሉዓላዊ ባለቤት ብሔር ብሔረሰቦችና ህዝቦች ናቸው ይላል። ይሄ በተግባር ሲተረጎም ህዝቦች በጠቅላላ የራሳቸውን ጉዳይ በራሳቸው የሚፈጽሙ እንጂ ራሳቸው ሌላው አካል እንደ ድሮ ፈጻሚ ሲሆንና አዛዥና ናዛዥ የሆነበት ሳይሆን እነሱን የሚገዛ መንግስት ሳይሆን እነሱ የሚገዙት መንግስት ነው። የህዝብ መንግስት ነው። በህዝብ የተመረጠ ለህዝብ የቆመ በህዝብ የሚተዳደር መንግስት ከሱ በህዝብ ያልተመረጠ መንግስት አለን አሁን ወይም ደግሞ የኦሮሚያ ህዝብ ያልመረጠው በታችኛው አደረጃጀት ስንሄድ የኦሮሚያ ህዝብ ወይም ደግሞ የተወከለበት ማህበረሰብ ወይም በዚያ ምርጫ ጣቢያ ላይ ህዝቡ ያልመረጠው መንግስት አሁን ኢትዮጵያ ውስጥ አክቲቭሊ እየሰራ ነው ብላችሁ ነው የምታምኑት ወይስ? ተመርጧል ካልክ እንትን ልትል ትችላለህ። ነገር ግን ህዝብ ስድስተኛው ዙር ሀገር አቀፍ ምርጫ አይደለም ብለው ነው የሚያምኑት። እስካሁን ድረስ በኢህአዴግም በአሁኑም ህዝብ በጠቅላላ ራሱ የመረጠው አካል የለም። ህዝብን የወከለ አካል የለም። ግን ምርጫ ይደረጋል። እስቲ እንዴት ነው ማሳያው? እሱ ነገር ቆይ አንድ ጊዜ አቶ ሙላቱ በጣም ለኔ ግልጽ ስለማይሆንልኝ ነው። ብዙ ጊዜ ነው የምትሉኝ። በጣም ትዝ ይለኛል ከፕሮፌሰር መራራም ጋር በፊት እንደዚህ በነበረኝ ቆይታ ላይ እንዲህ አይነት እንትን እና
ምንድነው እስኪ ማሳየው? አሁን የህዝብ አይደለም ለማለት ማለት የሆነ አካል ሊያጭበረብር ይችላል፣ ኮሮጆ ሊሰርቅ ይችላል። እንዳይሰርቅ እንዳያጭበረብር መታገል ካልሆነ በስተቀር ያ ተቆጥሮ ዓለም አቀፍ ደረጃቸውን የጠበቁ ገምጋሚዎች አረጋግጠውለት ወደ ስልጣን ከመጣ በኋላ አነሰን በዛ እያስተዳደረ ባለበት ሁኔታ ላይ የህዝብ መንግስት አይደለም ሲባል ምን ወንበዴ ነው? አሁን ምንድን ነው ያለው? ጥሩ ሀሳብ ነው። አንድ ጥያቄ ሊጠይቅ መልሼ፣ አሁን አንተ ቀበሌ ጋር መታወቂያ የሚሰጥ አንተ የመረጥከው አካል ነው ወይስ ሌላ ሰው ሹሙ እዛ ያስቀመጠው ነው? መታወቂያ ለመስጠት ሹመኛ ነው? የሲቪል ሰርቪስ ነው የሚያስፈልገው? አንተ የመረጥከው አካል ነው የአንተን ጉዳይ ቀበሌ ላይ እየፈጸመ ያለው አንተ መርጠህ ያስቀመጥከው ነው? እየፈጸመ ያለው ነገር የምርጫ ምንነት እንድትነግረኝ የፈለግኩት ለዚህ ነው። ምን መሰሉት? የአብላጫ ድምፅ ስለሆነ ለምሳሌ 6ኛው ዙር ሀገር አቀፍ ምርጫ ላይ እኔ ብልጽግናን ላልመርጥ እችላለሁ ወይም አልመረጥኩም ልበሉት። ግን የሚበዛው አካል ወይም እኔ የመረጥኩትን ሊያሸንፍ የሚችል ቮት አግኝቶ ብልጽግና ስልጣኑን ያዘ። ከዛ በኋላ ብልጽግና እንደ አሸናፊ ፓርቲ ፓርላሜንታዊ ስርዓት እንደመሆኑ መጠን ባለው ተዋረድ የሚያቋቁመው መንግስት ሲቪል ሰርቪሱ እዛ ተቋቁሞ ቦታው ላይ ይሆናል። ስለዚህ መታወቂያ ለመውሰድ ሲሄድ ወሳኝ ኩነት ውስጥ የሚገኙ አካላት ነው። ግድለም አንተ ያልመረጥከውም ይሁን አንድ በመድብለ ፓርቲ የሚተዳደር ሀገር አንድ ምርጫ አልቆ ሌላው ምርጫ በሚከተልበት ጊዜ ትክክል የሚሆን አይሁን ለሚቀጥለው 5ኛው ዓመት ህዝብ በጠቅላላ ያሉት በሀገሪቷ ውስጥ ያሉ ፖለቲካ ድርጅቶች በነፃ ተንቀሳቅሶ ማንነታቸውን ለህዝብ ገልጸው የፖለቲካ ፕሮግራማቸውን፣ የኢኮኖሚ ፖሊሲያቸውን፣ ማህበራዊ ፖሊሲያቸውን በሚገባ ለህዝብ ገልጾ ህዝብ ደግሞ አንተ ማነ፣ ከየት መጣ፣ እንዴት ነህ ባዮግራፊውን ሁሉ አይቶ ይህንን በ5 ዓመት ውስጥ አጥንተ ይህንን ሁሉ ተደርጎ ህዝብ ተደራጅቶ የሚመርጠውን አካል በሚገባ አስቀምጦ አብጠርጥሮ አውቆ ማንነቱን ከተረዳ በኋላ ወደ ምርጫ ይገባል። ይሄ በኢትዮጵያ ምድር እስካሁን ድረስ አልተደረገም። አሁን ኦፌኮ ዝም ብሎ ተነስቶ አንበል ብሎ በቃ ፕሮሰሱ ላይ ይሄ ችግር ሂደቱ ላይ ችግር አለ ነው አንደኛው። በሁለተኛው ደረጃ ደግሞ የተወሰኑት አካላት ይሄ እንግዲህ እኛ የምንለው ዲሞክራሲያዊ የሆኑ ተቋማት መኖር አለባቸው። ፍጹም ነፃ ገለልተኛ የሆኑ አካል ሊኖር ይገባል። በመንግስት የተሾመ አካል የመንግስት ሹመኛ የሆነው ምርጫን አያስፈጽምም። ካድሬ ከአፍሌትድ ከሆኑት ከገዢው ፓርቲ ጋር አፍሌትድ የሆኑ አካላት ህዝብን እንትን አያደርጉም። አሁን የሚካሄደው ምርጫ ልክ ሚዲያ ላይ ወጥቶ ሆይ ሆይ ብሎ ፕሮግራማችን ይሄ ነው ብሎ ሲያቀርቡ ብቻ ህዝብ የመጣውን ብቻ እንትን አድርጎ ነው። ይሄ ነፃና ፍትሃዊ የሆነ ምርጫ ነው ልንል አንችልም። ህዝብ መተቸት አለበት። በየትም ቦታ ይተቻሃል። ሌባ ከሆነ ሌባ ነው ይልሃል። እንደው ዝም ብሎ ሳይሆን በእውነተኛው ላይ ተመሰርቶ አንተን መተቸትና ከዛ ደግሞ ከመረጠን በኋላ የማውረድ ስልጣን ሊኖረው ይገባል። የዚህ የህዝብ መንግስት ነው የምንለው መምረጥ እንደቻለ ማውረድ መቻል አለበት። ይችላል በህገ መንግስቱ፣ ግን በተግባር አናገኝም። እና ስለዚህ ይሄ ተግባራዊ ያልሆነ ሁኔታዎች ናቸው እየገጠሙን ያሉት። በውስጣችሁ ለምሳሌ አሁን እንደዚህ አይነት መንግስት ሲወጣም ሲወርድም ህዝቡ የማውረድም የማውጣትም ስልጣኑን በአግባቡ ኤክሰርሳይዝ እንዲያደርግ አሁን እናንተ በፓርቲ ውስጥ በራሱ ኦፌኮ ውስጥም ጭምር ከዚህ ፊት ተገንጥለው ሌላ ፓርቲ እያቋቋሙ የነበሩትንም ስለምናስታውስ ለእንደዚህ አይነት አሰራር በፓርቲ ውስጥ ራሱ ተገዢ የምትሆኑበት እድል አለ ወይ? መንግስት ሲሆን ብቻ የምትተቹትን እንትን እናንተ ስትሆኑ ታረጉታላችሁ ወይ? በተለያየ መልኩ ስትታዩ ስትፈተሹ፣ በትንንሽ ነገር የሆነ ነገር ውስጥ ስትገቡ፣ በትንንሽ ነገር ስትበጣጠሱና ያችን እንኳን ህግና ስርዓት አክብራችሁ ስትወያዩ ስለማትታዩ ይሄን ከየት እንዳገኘ አላውቅም። እኔ ስንመረጥ ሁላችንም ህዝብ ተቀምጦ ተችቶ ከለዚህ ሊሆናል ይሄ አይሆንም እንዲህ ነው ተብሎ ፊት ለፊት ለመስራት ስንሞክር በሴራ ጠልፈውን ወዘተርፈ የሚሉ ወቀሳዎችና ትችቶች ከእናንተ ውስጥ የወጡት ሲያቀርቡ እንደነበር ይዘነጉታል። በይፋ በሚዲያ ልክ ነህ። በፓርቲ ውስጥ መግባት በፍላጎት ነው፣ መውጣትን በፍላጎት ነው። ግቡ ብለም ፕሮግራሙን አይተ
መተዳደሪያ ደንቡን ሁሉ መርተህ አይተህ ገብተህበት አይሆነኝም መጠቀም አልቻልኩም ካልክ መውጣት ትችላለህ። ፋይዳዬ ሁሉ ነገር እንዲሆነዋል ብለህ ምክንያት ፈጥረህ እኛ ማአት ኦፌኮ ውስጥ የሚመጡ ሰዎች አሉ፣ የሚወጡም አሉ፣ ምን ጊዜም ይመጣሉ፣ ምን ጊዜም የሚገቡ አሉ። ስለዚህ ዲሞክራቲክ የሆነ ያለመረጋጋት ነገር አለ ማለት ነው ቤታችሁ ውስጥ። ምክንያቱም ፓርቲነት እንግዲህ ብዙ መስዋዕትነት ለህዝብ የሚከፈልበት ከሆነ መግባት መውጣት ካለ ወይም ጸረ ዴሞክራቲ የሆነ ፓርቲ ነው ወይም የዚህ የግል ጥቅምና ፍላጎት የሚከናወንበት ቦታ ነው። የምናፍነው ጉዳይ አይደለም። ጥያቄ ካለ በግልህ የደረሰብህ በደል ካለ ቀጥታ በደልህን ለዛው ታቀርባለህ። ስርዓት አለ ለዚህ ያ ለመምረጥም ለመመረጥም ሁሉ ነገር ሀሳብም ለማቅረብም ለመተቸትም ስርዓት አለን እና የሚጎረብጠው ሰው ካለ ወዳውኑ እንትን ሊል ይችላል። ይሄ አልተመቸኝም፣ ይሄ ከላይ አመራር አይሆነኝም ያለን ሰው እንተቸዋለን፣ እንትን እናደርጋለን። ምርጫ ደግሞ በነፃነት በህዝብ ድምፅ በዛ በአባላት ድምፅ የሚመረጥና እዛ ላይ የሚቀመጥ ነው። ራሱ አንጃ ፈጥሮ ወይም ደግሞ የሆነ ነገር ጉልበተኛ ሆኖ እዚህ ውስጥ ሆኖ የሚጨቁነን ከስርዓቱ ውልፍጥ የሚያደርገን ምንም ነገር የለም። እስካሁን ድረስ የምናውቀው አንዳንድ የወጡ ሰዎች ሊኖሩ ይችላሉ። እነዛ ደግሞ የምትጠብቀው ጉዳይ ነው። እሺ፣ ሌላ ከተጠቃሚነት ጉዳይ ጋር ተያይዞ በግልጽ እንዲመልሱልኝ የሚፈልገው ቀደም ሲልም ተናግረውት ነበር። እንደውም ይሄ አሁን ገዢው ፓርቲ ብልጽግና የሚባለው በእርግጠኝነት እርስዎም ሊሰሙት እንደሚችሉ ገምታለሁ። ውህድ ፓርቲ ነው። እንደ ብሔራዊ ፓርቲ ሀገር አቀፍ ፓርቲ ነው ስልጣን ላይ ያለው ማለት ነው። ነገር ግን መሰረቱ ኦሮሞ ስለሆነ በሚል በተለያየ መልኩ ኦሮሞ ተጠቃሚ ሆኗል። በሲቪል ሰርቪስ ውስጥም በወዘተርፈ ልክ እንደ ኢህአዴግ በአንዳንድ ቦታዎች ላይ በማይታይ መልክ ከላይ ሆኖ ምክትል እያስከተለ የሚገዛበት የኦሮሞን ማህበረሰብ ዋናው ነገር ግለሰቡ ራሱን ጠቀመ ወይስ በተለያየ መልኩ ግን እናንተ እንታገልለታለን የምትሉትን የኦሮሞ ህዝብ ሁሉም ህዝቡ እንግዲህ በአንድ ላይ የሆነ ቦታ ላይ መስራት መሾም ባይችልም እንኳ በተለያየ መልኩ የቀደም ሲል በህወሓት ሰዎች ተይዞ የነበሩ ቦታዎችን የኦሮሞ ሰዎች ተቆጣጥረውታል ተብሎ እንደውም የሚወቀሰው እሱ ነው። በፓርቲ ደረጃም ጭምር ስናይ ብዙ ፓርቲዎች አሁን ላይ ከተጠቃሚነት አኳያ እንግዲህ የጥቅም ጉዳይ ሲባል መጠኑ ስፋቱ ሊለያይ ጥልቀቱ ሊለያይ ይችላል። እናንተም ጭምር እኔ የዛሬ ስንት ዓመት በለውጡ ዋዜማ አካባቢ ይመስለኛል አስታውሳለሁ የሆነ ጉራንጉር ውስጥ ሄጄ የሆነች በጠላ ቤት ወንበር ላይ ነው ቁጭ ብዬ ከፕሮፌሰር ጋር ቃለ ምልልስ ያደረግኩትና ይህን የመሰለ ቦታ ላይ ይህን የመሰለ ህንፃ እርግጠኛ ነኝ የኪቢያድ ነው ሊሆን የሚችለው ብዙዎቹ እየተንጫጩ ይህን የመሰለ ስታገኙ ውስጥ ለውስጥ ተጠቃሚነታችሁ ተያይዛችሁ እየሰራችሁና ሌላውን ለማሞኘት ነው በዚህ በምርጫ በምናምን እያሳበባችሁ ስትከሱ የምትሉት። ጥሩ ሀሳብ ነው ያቀረብከው። ይሄንን ለምን ወደ ኦሮሞ እንዳመጣ አላቅም። ከምኒልክ ወዲህ በነገራችን ላይ አቶ ሙላቱ በነገራችን ላይ ያው ይሄ የአደባባይ እንትን ስለሆነ ነው ወሬ ስለሆነ ነው። አዎ እንደዛው እንደናንተ ደግሞም ለእኔም አሁን የሚመስሉ ነገሮች አየሁ እዚህ ቦታ ላይ እንዳለለ ቦታ እንዲህ ተረጋግታችሁ ቁጭ ብላችሁ ስለ እውነት ለማውራት የሆነ ጉራንጉር ውስጥ እችን ማታል ቤት ውስጥ ቁጭ ብለው እሳቸውን አግኝቼ ስለነበረ ይኸውልህ እዚህ የመጣንበት ምክንያት ኦልሬዲ በዚህ በኮሪደር ልማት ምክንያት እኛ አደባባይ ላይ ነበርን። ቢሮችን ኦልሬዲ ሜክሲኮ ላይ ነበረ። ሜክሲኮ የተንጣለለ በጣም ሰፊ ቦታ ነው እኮ። ሜክሲኮ የነበረው ብልጽግና ከመጣ በኋላ ነው አይደል? ብልጽግና የሚመጣ ተከራይተን ነው እኛ ከእንትን ተከራይተን ነው ከቤቶች ያው እንጂ ብልጽግና አይደለም። የበፊቱ ከቤቶች ይሄ ነው ያው ከክራይ ቤቶች ኦልሬዲ ያኔ ቤት ዝም ብሎ ተሰልፎ መከራየት ይቻላል። እሺ ይቀጥሉ። እኛማ እንደዛ ሆነን ነው ያገኘን። እንግዲህ እንዴት ያንተ ይሄ ሌላ የተለየ ቁርሾ ይኖር እንደሆነ አላውቅም እንጂ እኛ እንደሌላው ወይም ከግለሰብ ተከራይተን እንኖር ነበረ። ከዛ በኋላ ደግሞ ከቤቶች ልማት ኦልሬዲ ከዛ አገኘን ሜክሲኮ ላይ። ይሄ ደግሞ ፈረሰና ያኛው ፈርሶ እንደ አጋጣሚ ወደዚህ መጣን እና እዚህ ገባን። ይሄ እንደ ሌላ ልዩ ጥቅም ይታይ እንደሆነ አንተ ገምቶ። በኢትዮጵያ ውስጥ ኦሮሞ ልዩ ተጠቃሚ ነው
አስተዳደሩንም እንትናውንም ኦሮሞማ ሁሉ ሰፍቶ ሀገሪቷን እንዲሆናቸዋል ተብሎ አንዳንድ እንግዲህ በሌሎች ድርጅቶች እና ሚዲያዎች የሚነዛ ወሬ ነው። ኦሮሞ ከምኒልክ ወዲህ ኦሮሞ የዚህን ሀገር ስልጣን ያልያዘበት ጊዜ የለም። ግን የኦሮሞን ጥያቄ በውል ካለማወቅ የተነሳ ካለመረዳት የተነሳ እስካሁን ድረስ ኦሮሞ እዚህ ቦታ ይዟል፣ ኦሮሞማ ሰፍነዋል፣ እንዲህ ብሏል ተብሎ የሚነመነመው ነገር ሁሉ ስህተት ነው። ከኃይለ ሥላሴ ጀምሮ ኃይለ ሥላሴ ራሳቸው ኦሮሞ ናቸው፣ የኢትዮጵያ ንጉሠ ነገሥት ናቸው። የዛን ጊዜ የወደቀ ውሃ አይታፈስም እና በሳቸው ጊዜ የነበረውን ስርዓት ደርሰበት እንደሆነ አላቅም። ከዛ በኋላም ደግሞ መንግስቱ ኃይለማርያም ወልዴ አያና የፉሪ ልጅ ነው ማዶ፣ ይሄ ኦሮሞ ነው እና የነበረው ነው። የዛን ጊዜ ይሄ ኦሮሞማ ጥያቄ አልተነሳም። በኃይለ ሥላሴ ጊዜ የኦሮሞማ ጥያቄ አልተነሳም። የዛን ጊዜ ሚኒስቴሮች እንትኖች ሁሉ ኦሮሞ ነበሩ፣ ይሄ ሌሎችም ነበሩ። የኢትዮጵያ መንግስት የኦሮሞ መንግስት ነው ጥያቄው የተለየ ከኢትዮጵያ እና አሁን የተለየ የሆነበትና ኦሮሞ ልዩ ተጠቃሚ ነው ተብሎ ይሄ የሚነዛ ወሬ ውሸት ነው። እናንተ ደግሞ ህዝቡ ልዩ ተጠቃሚ ሆኗል ይላል። እናንተ ደግሞ ጭራሽ ይሄ የኦሮሞ ህዝብ ፍላጎቱና ጥያቄው አልተሳካም ብላችሁ እየታገሉ ነው። ራሱን በራሱ አላስተዳደረም፣ በመረጠው አካል ሊመራ አልቻለም። የኢትዮጵያ ህዝብ ጠቅላላ ብሔር ብሔረሰቦች ሁሉ ይሄው አልሆነም። የኦሮሞ ጥያቄ ይሄ ነው። ራሴን በራሴ የመረጥከው አካል ነው ወይ ብዬ ስጠይቅ ወለም ዘለማ አልክብኝ እኮ አልመረጥኩም፣ እኔ አላውቅም በለኝ እንጂ ላልመርጥ እችላለሁ። ግን እንትን እኮ ነው ያንተ ሊሆን አይችልማ። ያልመረጥከው የግድ እንትን ነው። መምረጥ 50 ሲደመር አንድ እኮ ነው። እዛ ላይ ስትሆንና በስነ ስርዓቱ ይሄ ዲሞክራሲያዊ የሆነ ስርዓት ተፈጥሮ እዛ ውስጥ ሆነ በየግሉ በየፍላጎቱ እኔ የመረጥኩት ሁሉ አልኩ እኮ ስርዓቱ ፕሮሴሱ እንዲህ ያልሆነም አልኩ። ያንን ስትቀበል እኮ ነው። ይሄን መቀበል ካልቻልክ ነገሮቹ ሁሉ አይገባም ማለት ነው። ምንድነው በእናንተ በኩል የሚነሳው? አሁን እንደዚህ የኦሮሞ በፊት በነበረው የኦሮሞ ህዝብ አቃፊነት ጉዳይ ላይ አሁን በእናንተ በኩል የሚታዩ አንዳንድ ሁኔታዎች እንደውም ኦፌኮ በፊት ከለውጡ አስቀድሞ በነበረው እንትን በሚያቀርባቸው ትችቶች፣ ነቀፌታዎች ይታወቃልና አልፎ አልፎ ለህዝቦች እኩልነትንም ሲያደርግ የነበረው ትግል አሁን መርጦ አልቃሽ የሆነበት ሁኔታ አለና በተለይ ከአማራ ጋር በሚደረጉ የሆነ መካረሮች እዚህ አካባቢ ይሄን ያህል ሰው ተገደለ ምናምን ባለፈው ጊዜ ትዝ ይሎታል ለመግለጫ ስትመላለሱ ነበረ እና በተለይ ኦሮሚያ ክልል ውስጥ የሚኖሩ ቀደም ሲል ለህዝብ ነው የምንታገለው ብለዋል። እንደ ኢትዮጵያ ህዝብም አለን ብለውኛልና የባይተዋርነት ስሜት ተሰምቷቸው የሚኖሩ እንደ እንጀራ ልጅ እንጂ ባሻቸው ቦታ ላይ ሄደው ተዘዋውረው የመስራት መብታቸውን ተጠቅመው በፊት እንደነበረው አይነት ጉርብትናና ወዳጅነት መኖር የሚችሉበት እድል አሁን በኦሮሚያ ውስጥ የለም። ቅድሚያ የሚሰጠው ሲጎዳም ሲጠቀምም ለኦሮሞ ነው የሚባል ነገር አለና የዚህ ግምገማችሁ ምንድን ነው? ጥሩ ጥያቄ ነው በእውነቱ። ይሄ ብዙ ጊዜ የተደጋገመ ጥያቄ መርጦ አልቃሽ የሚባለው ባንቴና በመሰሎች ምናልባት በእንትን ኮንሰፕት ብቻ ለምሳሌ የድሮ ጠቅላይ ሚኒስትር ምን ይሉ ነበረ? አንዲት እናት ለምሳሌ 2 ልጆች ቢኖራት አንዱ የማደጎ ልጅ ቢሆንና አንዱ የራሷ ልጅ ቢሆን ከዚያ በኋላ ከሁለቱ ማንን ታስበልጫለሽ የሚል ወሳኝ ጥያቄ የግድ መምረጥ በሚኖርባት ጊዜ የማደጎ ልጇን ልትመርጥ ይገባል ለራሷም ስትል። ምክንያቱም የወለደችው ልጅ ከማኩረፍ የዘለለ ቂም ደረጃ ላይ ስለማይደርስ የሚል ነገር። ስለዚህ የማደጎ ልጆቻችሁን ሌሎች ብሔሮችን ከሚል ኮንሰፕት በሱ ይሄ የህብረ ብሔራዊ ፌዴራሊዝምን ካለመረዳት የሚመጣ ጥያቄዎች ናቸው። እነዚህ መርጦ አልቃሽ የሚባል ነገር እኛ ጋር የለም። የአንተ ሚዲያ እና የሌሎች መሰሎች ሚዲያዎች የሚያነበንቡት ነው። ይሄን ጉዳይ መርጦ አልቃሽ የሚባል የለም። አንድ ቦታ በህዝብ ላይ ለሚደርስ በኦሮሚያ ውስጥ ከዚህ በፊት ሳነበንብ አይተውኛል። ገና ዛሬ ነው የጠየቁት። አሁን እንደዛው ነው። ቆይ የብሔር ጥያቄ የማይመቻቸውና ብሔርን ትንሽ እንግዲህ አየህ እንትናው የማይስማማቸው ሁኔታዎች የማይስማማቸው እና የህብረ ብሔራዊው ስርዓት በሀገሪቷ ውስጥ እንዳይካሄድ እንቅፋት ለመሆንና ይሄን ለማጠልሸት
በብዙ አንጻር ሙከራ የሚደረጉ ሚዲያዎች አሉ። አንተም ከዛው አካል ነህ። ይሄንን የማንደባበቀው ጉዳይ ነው። የማትክደው ነው። አለርጂክ ነህ ለዚህ ለማንነት ለህብረ ብሔራዊ ፌዴራሊዝም አለርጂክ እንደው ለብሔርተኝነት ለማንነት ብሔርተኝነት አለርጂ ነኝ። ጉንሽ ስለ አልቃሽነቱን በኦሮሚያ ውስጥ ለሚደረግ ለማንኛውም ጉዳት ለደረሰባቸው ለማንኛውም ሰው ብሔር ተለይቶ ልዩ የሚደረግ አይደለም። እኛ ሁሉንም ጉዳት በሚደርስበት ጊዜ ጉዳት ደረሰ ሲባል ከሁለት አንጻር ነው። ፍልሚያ አለ፣ አማጽያን አሉ፣ እዛ አካባቢ የሚፋለሙ አሉ፣ መንግስት አለ። ጉዳት በሚደርስበት ጊዜ ሌላው አካል ኢከሌ ነው ይላል፣ ያኛው አካል ኢከሌ ነው ይላል። እኛ ደግሞ በፖለቲካ ድርጅት የተቀመነ ሰዎች ዝም ብለን ኢከሌ ያለውን ነው ብለን ወስደን አናነበንበው። ይሄንን ምንድነው በመግለጫችን ላይ ሄደ አይተ መግለጫዎችን ያወጣናቸው መግለጫዎች በሙሉ ወደ ኋላ ተመልሰ እዛ ሄደ በእኛ ዌብሳይት ውስጥ ገብተህ ብታይ እዛ ለደረሰው ለሞቱት ሰዎች እነዚህ ሰዎች ተጠያቂዎች ሊገኙ ይገባል። አዎ፣ ስለዚህ ገለልተኛ የሆነ አካል ይህንን እንዲያጣራ እንጠይቃለን። መንግስት ነው እንግዲህ ኦልሬዲ አገሬን የሚመራ መንግስት እዛ አለው የሚል መንግስት በዋቴቨር እዛ ያለው ኃላፊነት አለበት። አንተ ለአንድ መንግስት ሆነ እስከተቀመጥክ ድረስ ለህብረተሰቡ ማንም ይሁን ምንም እዛ ያለው ህዝብ በሚጎዳበት ጊዜ ተጠያቂነት አለብህ እና ስለዚህ ማጣራትና ወንጀለኛውን ወደ ፍርድ ማቅረብ ነው። ይህንን ነው የምንጠይቀው እኛ እንጂ መርጠን አማራ ለምን ትጠይቁታላችሁ? በህዝብ ያልተመረጠ መንግስቱ ነው። መንግስትነቱን ቀደም ሲል አልተቀበላችሁ። በህዝብ ባይመረጥም መንግስት ሆኖ እስከተቀመጠ ድረስ ሀገር እስካስተዳደረ ባንክና ታንክ የያዘ ሁሉ ሊሆን ይችላል። አልጠይቅም አትልም፣ ትጠይቀዋለህ። ኃላፊነት ያለበትን ሰው ትጠይቃለህ። አንጠያየቅም ፍርድ ቤትም አትሄድም ማለት ነው። ብትጎዳ እኮ ታዲያ አጭበርብሮ የመጣ መንግስት ከሆነ እኮ እናንተንም ያጭበረብራችኋል። እንዴት አመናችሁ? አይደለም እንዲህ አይነቱ ካላመኑ መርጦ ማመን የለም። በቃ መንግስት ካልሆነ እና ስለዚህ መርጠን ስናለቅስ መርጣችሁ አለቀሳችሁ የምትሉት ታዲያ ተገቢ ነው? እና ላለው ኃላፊነት እስቲ ኦኬ እሱም ይሁን መንግስት ጠይቁ። ግን ስትጠይቁ ደግሞ አሁን በተለይ አሁን ባነሱት ኬስ ለምሳሌ አሁን ከወዲያኛው በኩል አንዱ ሲነሳባችሁ የነበረው ሆን ብላችሁ ሰውን ለማፋጀት እናንተ ላይ ብቻ ሳይሆን በመንግስት በኩል ያሉትንም ኃይሎች ነው። በተለይ አብን ያኔ ሲወቅስ የነበረው የአማራ ታጣቂ ኃይሎች በዚህ በኩል ገብተዋል የሚል ጉዳይ አንስተው ህብረተሰቡን እርስ በርስ ለማናቆር የሚልና በዋናነት ደግሞ በተለይ ኦፌኮ ቦታዎችን ጠቅሶ በመግለጫው ያቀረባቸው ቦታዎች ላይ በትክክል ኦነግ ሸኔ የሚንቀሳቀስባቸው መሆኑን እያወቀ አለበለዛ አማራ ኦነግ ሸኔ ነው ይበለን እንጂ የሚል ነገር ነው የወጣባችሁና ይሄ ነገር በጣም ግን የሆነ ከዚህ መንግስት ጋር ጠብ ሳይሆን አደገኛ ፍቅር ላይ ያላችሁና የሆነ ነገር አብራችሁ የምታረጉት ነገር ያለ የሚያስመስል ነገር ያለ ነው የሚያስመስል። እንዲህ አይነቱን ነገር የለንም። በአንተ አስመስሎ ይሄ አይነት ግምት ካለ ይሄ የራስ ግምት ነው። ይሄንን የማደርገው ነገር የለኝም እኔ በምን መልክ እንደማሳመን። ነገር ግን እዛን ጊዜ ፋኖ የአማራ ፋኖ በዛ በኩል በአማራ የሚወገዙ ናቸው። ግን እዛ በኩል ገብቶ ኦልሬዲ እዛ ጉዳት ማድረሳቸው እዛ አካባቢ ያሉት ህብረተሰብ መግለጫ ሰጠን። እዛ ያሉት በሙሉ አረጋገጡልን። እሱን ወስደን እንዲህ ይባላልና ይሄ ተጣርቶ ይሄ ጉዳት ያደረሱ ወገኖች ህግ ፊት እንዲቀርቡ ብለን ነው እኛ ያቀረብነው። መንግስት ግን የአማራ ፋኖ ናቸው አላለም። እናንተ ከመንግስት በላይ ሆናችሁ እንዴት ልታውቁ ትችላላችሁ? እንግዲህ ከዛ ከህብረተሰቡ ያገኘነውን ኢንፎርሜሽን ነው ብያለሁ እኮ። ይሄም መጣራት ይገባዋል ብለን ነው እኛ በእኛ ግምት እንጂ ጉንጫ አልፋ አይደለም የምናካሂደው። ምርጫ ላይ አሁን ለስልታዊ የሆነ አካሄድ እየተከተላችሁ ይመስላልና ስልቱ ምንድን ነው? ላለመሰረዝ ብላችሁ ነው አሁን 6 ሰዎች ስልት እናድርገው። እሺ ስንት እናድርገው አይደለም። በቁም ነገር ለምሳሌ አስቻይ ሁኔታ ስለሌለ የሚል ምክንያት አቅርባችኋል፣ በተለይ በኦሮሚያ ላይ። ነገር ግን አሁን ደግሞ ቀደም ሲል እንደጠቀሱልኝ እንግዲህ ህዝቡን ሄዳችሁ ጠይቃችሁ አረጋግጣችሁ ነው መግለጫ ያወጣችሁት። ኦሮሞ ተጎዳ ኦር አማራ ታጣቂ ኃይል ገባ ብላችሁ ያሰባችሁ ጊዜ ምቹ ሁኔታ ኖሮ ህዝቡን እየጠየቃችሁ ሪሰርች ሰርታችሁ እንዲህ አይነት መግለጫ ማውጣት የሚያስችል ሁኔታ ካለ ለመምረጥና ለመመረጥ ሲሆን እንዴት ነው ምቹ ሁኔታ የምታጡት? እሺ ታዲያ እንዴት አድርጋችሁ በዛ አካባቢ ያሉት ይሄ ነው ብሎ ኢንፎርሜሽን ሰጡን። ይሄ ይባላል እና ይጠራ ነው ያለው።
እና እንጂ ቦታው ላይ እኛ ተገኝተን አይደለም። ፎር ሹር እኔ ማልተነፍስበት እርስዎ የሚያስተላልፉት መልእክት እድል ስጡት። በጣም ጥሩ። እኛ በእኛ ግምት ኢትዮጵያ ምድር ላይ የ1987 የህገ መንግስት በሚረቀቅበት ጊዜ እና ፌዴራሊዝም በሚመጣበት ጊዜ እቺ ሀገር ከፍተኛ ችግር ላይ የነበረችበት ወደ መፍረስ አካባቢ ኤርትራ ነፃነቷን አግኝታ በምትሄድበት ጊዜ እና ምን አይነት ስርዓት ነው ኢትዮጵያን በአንድነት ሆልድ አድርጎ አንድ ላይ ሊያኖር የሚችል የብሔር ጥያቄ በነበረበት ጊዜ፣ የሰብአዊ መብት ጥያቄ በነበረበት ጊዜ፣ የዲሞክራሲ ጥያቄ በነበረበት ጊዜ የዛን ጊዜ በአንድነት ሊያኖረንና ሊያስቀጥለን የሚችል ምንድን ነው ሲባል 17 ነፃ አውጪ ድርጅቶች ነበሩ። የዛን ጊዜ እያንዳንዳችን ይህ የራሳችን ጨርቅ ይዘን እንሂድ የሚል ነበረ። ያ አዋጣም ሀገሪቷን አናፈርስም ተብሎ የዛን ጊዜ ይሄ ፌዴራሊዝም ህገ መንግስት አውጥቶ ጀመሩ። ያ በሚጀመርበት ጊዜ በኢትዮጵያ ምድር ላይ ስለ ፌዴራሊዝም አናቅም፣ ተደራድርበት አናቅም። በህገ መንግስትም እንደዚህ አይነቱ ህገ መንግስቱ ስርዓቱ ፌዴራሊዝም ህገ መንግስቱ ፌዴራላዊው ነው። ጀመር በምንጀምርበት ጊዜ ምንድነው ክልሎች ተፈጠሩ። ከዛ በኋላ ሰብአዊ መብት የሚባል ዲሞክራሲያዊ መብት የሚባል ዊዛውት ዲሞክራሲ ደግሞ ፌዴራሊዝም ስራውን አይሰራም። አሁን የምናየውና በሀገሪቷ ውስጥ እየተቀጣጠለ ያለው በየቦታው የሚፈጠረው ግጭት፣ ከጊዜ ወደ ጊዜ እየተባባሰ የመጣው የኢኮኖሚ ችግር፣ እነዚህ በሙሉ በመሰረቱ ህገ መንግስቱን አክብረን የሚያስከብር የእኛ ወኪል የሆነ ህዝባችን ሊያስቀምጥ አልቻለም። የዛን ጊዜ ሲጀመር ስርዓቱ ከታች ወደ ላይ ነው የሚጀመረው። አሁን ግን የጀመርነው ከላይ ወደ ታች እንደነበረው ነው። ከላይ ወደ ታች በምንሄድበት ጊዜ ህዝባችን የራሱን ችግር መፍታት አልቻለም። በህዝብ የሚፈታ ችግሮች አሉ። በድንበርን ለምሳሌ እዚህና እዚህ ድንበር ላይ ሲጋጩ ጦርነት ተማዞ ሁለቱ ክልል የሚነሱበት ምን ምክንያት አለ? በህገ መንግስቱ ላይ ህገ መንግስቱን ተግባራዊ ለማድረግ የሁለቱ ክልሎች ግጭት አይደለም። በቀላሉ ሶማሌና ኦሮሞ በሚጋጭበት ጊዜ ኦሮሞ ጠበንጃ ወልውሎ ሶማሌም ከዛ በድንበር የምንጋጭበትና ህዝብ የሚተላለቅበት ጦርነት የምናነሳበት አይደለም። ስርዓቱ አለ። እዛ አካባቢ ሰዎች ናቸው ችግሮቻቸውን የሚፈቱት። ቅድም ያልኩ ይሄ ነው። በራሳቸው በመረጡት አካል አንድ ምሳሌ ልንገር። ኦሮሚያ ውስጥ እሳት አለ፣ አማራ ውስጥ እሳት አለ። አማጽያን አሉ ሁለቱም ቦታ። እዛ አማጽያንን ያስጠለለው አካል እዚህ ደግሞ በፌደራሉ ምርጫ አለው መርጦ ያስቀመጠው አለ። ፌደራሉን ደግፎ ኦልሬዲ አማጽያን እዛ አለ፣ ሁለቱም አሉ። ሁለቱንም የመረጠው አካል አንድ ነው። ህዝብ ከፍተኛ ችግር የሚያየው ህዝቡን ኢምፓወር አድርገን ህዝብ ወሳኝ እንዲሆን ማድረግ መቻል አለብን። ህዝብ ወሳኝ እስካልሆነ ድረስ 99 ምርጫ ብናካሄድም ትክክል አይመጣም ነው። ቅድም ያስቀመጥኩልህ እንግዲህ የአማርኛ ጉድለትም ሊኖር ይችላል። ሀሳብን በትክክል መግለጽ ያለመቻልም ሊሆን ይችላል። ቀበሌህ ላይ አንተ ቁጭ ብለህ የመረጥከው አካል ያስቀመጥከው አካል አንተ ነህ የቀጠርከው፣ ያንተ ተቀጣሪ ነው። አንተ ይህን ስራልን እንዲያርግልን ልማት እኮ ሌሎች የሚመጻደቁበት ሳይሆን እናንተ ተሰብስባችሁ በአካባቢው ልማት አካሄዳችሁ ልማቱ ሲፈጸም ነው። ሌሎች የተወሰኑ ፓርቲዎች ወይም ግለሰቦች የሚመጻደቁበት አይደለም። ህዝብ የሰራ በህዝብ የተሰራ የህዝብ ስራ ነው። ኦፌኮ ስራውን ቢሰራ መረራ ጉዲና ነው እንደዚህ ያደረገው አንልም። የኦፌኮ ነው የምንለው። ስለዚህ በአጠቃላይ ህዝባችን ከታች ወደ ላይ መደራጀት መቻል አለበት። ከታች ወደ ላይ ካልተደራጀ ችግሮቻችንን ይገዝፋሉ። ኢትዮጵያ የምንላት አሁን የምንነጋገረው የምንነታረክበት ጉዳይ ይህንን ተግባራዊ አድርገን ህግን አክብረን ስርዓትን ፈጥረን ካለን በስተቀር አስቸጋሪ ነው የሚሆነው እና ስለዚህ በየቦታው የምናያቸው አሁን ለምሳሌ ምርጫ የሚካሄደው በየቦታው ህዝቡ የማያውቀውን ሰው ነው እየመረጠ ያለው። ይሄ ደግሞ በሱ ላይ ወሳኝ ነው። ለ5 ዓመት እዛ ቁጭ ብሎ ህግ የሚያወጣ የሚሽር የሚያጸድቅ የሚቆርጥ የሚፈልጥም አካል ነው። ያንን ማውረድ አይችልም። ሲመርጥም አውቆም ለማውረድም አስቸጋሪ ነው። ገዢው ፓርቲው ደግሞ ከሆነ ያው ህዝብን ሰብስበው ከዛ በኋላ የከሌ እንደዚህ አድርጓል አውርዶ አውርደት ሄዳለን።
ይሄንን በአንድ እንትን የሚመራ አይነት ህዝብ ሳይሆን ህዝብ ነቅቶ ተደራጅቶ ከዛ ቦታ የራሱን መንግስት ማቋቋም ሲችል ነው። ይሄ ነው እኔ የሚታየኝ። የራሴ ግምት ነው። አይ ኩድ ቢ ሮንግ